ጥያቄ ነበረኝ። በዚህ በሳውዲ ገጠር ውስጥ ነበርና የምንሰራው ማለት ነው። ያው እረኛ ነን እና እዛ እየሰራሁ እያለ ግመሊቱ እንደ አጋጣሚ ሲሮጡ ድንጋይ ወረውራለሁ። እኔም ግመሊቷ እግሯ ላይ ትሰበራለች። ግመሎች ደግሞ ውድ ናቸው በጣም። ከጥቅም ውጭ ሆነኝ። ሰውየው መሆን አለኝ ተሰብራ ነው ምናምን ትዘል ምናምን አልኩት። እኔም ዋሽጨው ማለት ነው። አረቦች ደግሞ ግመሎቻቸው ላይ በጣም ችግር አለባቸው። በጣም በረከሰ ዋጋ ሱዳኖች ገዙት እና ያንን እንዴት ምን ማድረግ አለብኝ? ብትነግረው ችግር ይፈጥርብሃል አይደል? በጣም በጣም ውድ ናት። እሱ ብሎክ አድርጎኛል ብላ ማማዬ ልትገባ ፈልጋ ነበር። ወላሂ አላረኳት። አድሚኖች አሉ፣ ሄዱና ብሎክ ተደርጋ ከሆነ አንሷት። ቀጣፊዎች፣ ማንም የክርስቲያን ተሳዳቢ ብሎክ አልተደረጉም። ሄዱና አድሚኖች አሁን ግቡና ብሎክ የተደረገ ማንኛውም ሰባኪ ካለ እዚህ ሶሻል ሚዲያ ላይ ብሎክን አንሱለት። ማንሳት ትችላላችሁ። ራሳቸውን ያፈምሳሉ አይደል? ብሎክ አድርጎ እያሉ እሺ ለማንኛውም ብትነግረው ችግር የሚፈጥርብህ ከሆነ አደጋ የሚፈጥርብህ ከሆነ አትንገረው። በአንተ ላይ ችግር የሚያመጣብህ ከሆነ ዞሮ የሰው የሚጎዳ ከሆነ ነገር ግን የማይጎዳህ ከሆነ አውፍ በለኝ ብለህ ብትነግረው ችግር የለውም። ችግር የሚፈጥርብህ ከሆነ በስራህ ላይ ወይ በአንተ ላይ አትንገረው። እንደሱ ነው የምታደርገው። ኧረ ችግር ብቻ ሳይሆን በጣም እስከ መግደል የሚያስደሉ። ምክንያቱም እነዚህ በሚሊዮን የሚሸጡ ግመሎች ስለሆኑ በጣም ውድ ናቸው። እንዳትነግረው እንደሱ ከሆነ። እሺ ሰላም አለይኩም። ብሎክ ንገሩኝ ገብታችሁ ተደርጋ ከሆነ አንሱላትና አንስቶልሻል እና ይገቢ ይበላት። አለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ነበረኝ። አንድ ሰው እያወቀ የሐራም ምግብ ወይም መጠጥ ከጠቀመ በኋላ ሻሃዳ ያስፈልጋል ወይ ቶባ ያስፈልጋል? ሐራም ምግብ ከተጠቀመ በኋላ ሻሃዳ አያስፈልግም። ነገር ግን አይ ያ ጥያቄ ያለው አለ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። የኔ ጥያቄ ተሸሂር ላይ ስንቀራ ለምሳሌ እጃችንን ቀንተን የምናደርግበት የምናሾልበት ብዙ ኡስታዞች 4 አይነት ምናምን ይነግረናል። የትኛው ትክክል እንደሆነ ብቻ አናውቅም። ተሸፍር እናደርግ ጊዜ ምን ልክ እንዲሁ ሻሃዳ አሽሀዱ አን ላ ኢላሃ ኢለላህ የምትሉ ላይ ስትሆኑ የሆነ ችግር የለም። ከመጀመሪያ ጀምራችሁ ሻሃዳ ጣት ብታወጡ ትችላላችሁ። እሺ ለምሳሌ ሰለዋት ስናወርድ መጨረሻው ላይ የተሻሁት ለምሳሌ ሰለዋት ስናወርድ ላይ እሱ ላይ ነው እናሸርለን። እስክታሰላምቱ ድረስ ጣታችሁን እንዳወጣችሁ ማድረግ ትችላላችሁ። እንዳወጣችሁ አድርጉ። እሺ ሌላኛው ጥያቄ ደግሞ ለምሳሌ ህፃንን ውሻ ታበላችሁ እንዴት ነህ? ደህና ነህ? ለምን ይታወቃል አለ ጌታ ይመስገን። ሰላም የትኛው
ሶስቱም ጌታ ነው አይደለ? አዎ ሶስቱም ጌታ ናቸው። ፈይፍራን ሶስቱም አዎ መንፈስ ቅዱስ ይመስገን ብለህ ታውቃለህ? ከተፈጠርክ እንዳትዋሽ። ውሸት ነው የሚመስልክ? ስክራ እና ተመችቶኛል። የሚረብሽ ቦታ ነው ያለው። የሚረብሽ ቦታ ነው። ስራውን አቋርጠውና ታወራለህ። ሶሪ ሁናይን ወዬ ስራ ቦታ ነው ያለው። አዎ ትንሽ ስራ ቦታ ግን ችግር የለም። ብዙም ጊዜ አይደለም። እሺ ሶስቱም ጌታ ናቸው አይደል? አብም ወልድም መንፈስ ቅዱስም። ያ በሚገባ ዋው ኢየሱስን ማነው ጌታ ያደረገው? ኢየሱስን ጌታ ያደረገው ማን ነው? ጌታ ተደርጎ ነው አይደለ? በመደረግ ያገኘው ጌትነት ነው። የስልጣን ጌታ ነበረው ገና አይደለም ያለው። ተደርጎ ነው። ኖ ማን ነው የሚያደርገው? አዎ አምላኩ ነው ያደረገው። ተደርጎ እንደሆነ አላሳየህ? አትረጃርስተ እስቲ ንገረኝ። መጽሐፍ ቅዱስ ይዛል ወይስ ላውጣልህ? አውጣልኝና አንብብልኝ። እሺ ሁኔ Integran förra migra inshallah. ያ ሾተ ስክስራ Sitandal. Migil central. Anyanis. Nananis. Anyanis and what? Migil central lang siya. Anyanis. የትና ደምሴ ደምዬ ደምነት ደመለም ደሜ አይታየም። ጌታ ሰው ወይ ሙት አድርጌ ነበር። ይቅርታ እየሰማሁ ንገረኝ። እሺ አሁን አንብበው። እዚህ ጋር ምን ይላል? እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስን እንዳደረገው የእስራኤልም ወገን ሁሉ በእርግጥ ይውቁ። ጌታ ያደረገው ማን ነው? ጌታም ክርስቶስም እንዳደረገው ይላል። ኢየሱስን ጌታ ያደረገው ማን ነው? እግዚአብሔር ማለት ነው። ስለዚህ ጌታ ተደርጎ ነው ማለት ነው አይደል? ጌታ ማለት እኮ ሁለት ቦታ የሚከፈል እንትን ነው። መሰረት ጌታ ተደርጎ ነው አይደለም? ኢየሱስ ክርስቶስ ጌታ ተደርጎ ነው አይደለም? በዚህ ጥቅስ መሰረት ኢየሱስ ተደርገዋል። እነሱ ግን ጌታ አይደለም ስለሚሉ ነው እንደዛ የሚሉት። ስለዚህ ጌታ ተደርጎ ነው። ማን ጌታ ያደረገው? ኢየሱስ ነው። እግዚአብሔር። ስለዚህ እግዚአብሔር ኢየሱስን ብቻ ነው ጌታ ያደረገው? ሌሎችንም ጌታ ያደረገው አካል አለ ከዚያ በፊት ከኢየሱስ በፊት? how much 59 እሺ በዛ በያዝከው መጽሐፍ ዮሐንስ 8:51 ተከፍተኛ አይደለም። አሁን ግን አይደለም ጌትነትን እንጨርሳለን። ኢየሱስን ብቻ ነው ጌታ ያደረገው እግዚአብሔር ወይንስ ከዚያ በፊት ሌሎችን ጌታ አድርጓል? ጌታ ማለት እኮ ሌላ ትርጉም ነው። ጌታ ማለት እግዚአብሔር ማለት አይደለም እኮ። ጌታ አድርጓል አላደረገም? ስለዚህ ኢየሱስ እግዚአብሔር አደረገው። ሄሎ ኢየሱስ ጌታም ነው እግዚአብሔርም ነው ሰውም ነው። ሶሪ ካንደል ፒንክ አስኪስ ስራን ጨርስ በቃ። ፋይቭ ብሎ ሶሪ ስራን ጨርስና ናሽ ደም እሺ ትንሽ ቆይልኝ። አይ እሺ ሰላም አለይኩም። ወአለይኩም ሰላም። ኡስታዝ ፈጅር ሰላት ላይ ቁኑት ማድረግ ይቻላል? ዘወትር አይቻልም። ነብያችን ሰለላሁ እንደ ዘወትር አላደረጉም። አልፎ አልፎ ሙናሰባዎች ተጠብቀው አድርገዋል። እሺ ሸክራ አይ
السلام عليكم. عليكم السلام. كن عليهم ولا هم يحزنون በእነርሱ ላይ ፍራቻም የለባቸውም አያዝኑም ማለት الذين آمنوا وكانوا يتقون ማናቸው ልጆች እነዚያ ያመኑና እኔን የሚፈሩ ናቸው አለ። الله سبحانه وتعالى يعملنا ما نفراه له ولي يبار. شيخ الإسلام ابن تيمية رحمه الله تعالى من أروه الناس كتلوا فكل مؤمن بقدر ما عنده من التقوى فهو ولي لله سبحانه وتعالى. ما أنني يوم مسلم كرسوزان دبارلو تقوى لك يا الله ولي يبار. سلازي ما أنني يوم مسلم يا الله ولي تبريد ترى يا الله وداج بارد. يعني الولي هو المحب الناصر و አላህ ስብሐነ ወተዓላ ወዳጅ እንደማለት ነው። ሙስሊሞች ሁሉ ወልይ ይባላሉ። የሆነን አካል ነጥሎ ይሄ ወልይ ነው ተብሎ ይሄ የሩቅን ያውቃል፣ የሰዎችን ጉዳይ ያወጣል ከአላህ ዘንድ የውስጣቸውን ያውቃል ተብሎ የሚታሰብ ይሄ ሰይጣናዊ አመለካከት ነው። በፍጹም ይህን በሰዎች ላይ እምነት ያሳደረ በዚህ መልኩ ያውቃሉ የውስጥን ብሎ ይህ ስህተት ነው። የውስጥን የሚያውቀው አላህ ስብሐነ ወተዓላ ብቻ ነው። እሺ እና እንዴት ደግሞ አንድ ጎረቤት አለ የውሃብያ ሙስሊም አይደለም ማለት ነው። እና እኔ ምን ብዬ ላስረዳት? እንዴት ነው ምላት? እሺ ለምንድን ነው ሙስሊም ያልሆኑት? በያት ማነው ውሃብያ? ምንም ያውቁት ነገር የለም። መውሊድ ያከብሩ ደግሞ ምን ዚያራ አይሄዱም። ያን ሰውዬ የምትለኝ ብዙ ነገር ትለኛለች እና እሷን ለማስረዳት ያን ነገር እኔ ተቀብዬው ሳይሆን እሷን ከዛ ነገር መክሪያት እንድትመለስ ፈልጌ ነው። ተማሪ እህት ኪታቦችን ቅርሽ ስለ ግሩፖች ካሉሽ እዛ ገብተሽ መማርና መቅራት። ሌላው ነገር ያከብሩናለሽ። ትክክል መውሊድን አክብሮ የሚል የቁርአን አንቀጽ የለም። ከየት ነው ያመጡት? ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን መውሊድን አላከበሩም ባያቸው። ዚያረቱል ቁቡር ቀብር ለመጀመሪያ ሄዶ የሚሉት ቀብር ሄዶ መለመን መጠየቅ ክህደት ነው። በአላህ ስብሐነ ወተዓላ ውጭ ሌላን አካል የሞተን አካል ሄዶ መለመን ሸህ ናቸው፣ ወልይ ናቸው፣ ነብይ ናቸው በማለት ይሄ ክህደት ነው። አላህ ብቻ ነው ሊጠራ የሚገባው ብለሽ አስተምራቸው። እሺ ፈጣሪ الله እንዲህ ወረዳችሁ ሌሽ ነዘልቱ ሊያሽ የሚሉት ማን ናቸው? ሊያሽ ሰወይት አለይ ኪዛ ሊያሽ የሚሉ ማን ናቸው? ይሄን ያወቀ ጎበስ ማን እንደዚህ የሚለው የት ሀገር አረቦች ናቸው? ምስራ አይደለም። አኒ የሚሉት ማን ናቸው? አኒ ሰላም እሱ እንዴት አለ? ሰላም ትጂ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ጥያቄ ነበረኝ ወፍ። እሺ ጥያቄሽ ምንድን ነው? የሙስሊሚን የመዳን ትምህርት ምንድን ነው? መዳን ምንድን ነው በሙስሊም? እንግዲህ መዳን ብሎ ማለት ከዘላለማዊ ሞት መዳን የዘላለማዊ ሕይወትን መጎናጸፍ ማግኘት ይህ ነው። ታዲያ ሙስሊሞች እንደዳናችሁ ማስረጃ አላቸው? አዎ አላህ ሱብሓነሁ ወተዓላ የሙእሚናን ምዕራፍ ይቅርታ ግን አሁን የመዳን ትምህርት ማመን ነው ማለት ነው? አዎ በአንዱ አምላክ ማመን፣ በአላህ ማመንና እንዲሁም እርሱ ያዘዘውን መልካም ስራ መስራት። አላህ በቁርአን ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ እያለ ይናገራል። እነዚያ በእኔ አምነው መልካምን የሰሩ እነርሱ የገነትን ጸጋ ይወርሳሉ ካለ በኋላ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው እያለ የዘላለማዊ ሕይወትን በዚያ ውስጥ እንደሚያገኙ ይነግረናል። ኦኬ ልክ እኔ አምኜ አሁን ሙስሊም መሆን ሲጀምር ድህነቴ ይጀምራል ማለት ነው?
በቃ ይሄ ነው የድነት ትምህርቱ ሰውየው በእምነትና በስራ ይድናል በአንድ እኮ። ስለዚህ በእምነት ብቻ አይደለም የሚድነው ማለት ነው፣ ስራም አብሮ ይቀጥላል ማለት ነው። ስራ መሰራት አለበት። ነገር ግን ሰውየው ጊዜ ካላገኘስ፣ ለምሳሌ ወዲያው አመነና ሰውየው ምንም ሳይሰራ ሞተ፣ ለመስራት ጊዜም አላገኘም። ይህ ሰውየው በእምነቱ ብቻ ይድናል ወይ? አዎ ይድናል። ይቅርታ ግን እንትን ካደረግኩ ትመልሰኛለህ ማለት አሁን በቃ ድነት የሚፈጸመው የሚባለው ልክ ሻሃዳ ገብቶ እንደተያዘ ነው ማለት ነው። ያኑ የድነት ትምህርቱ መዳኛ እምነት በአንዱ አምላክ ሻሃዳ ቃል ብሎ ማለት በአንዱ አምላክ በአላህ ስብሐነ ወተዓላ ማመን፣ በእርሱ ላይ ቅንጣት ሌላ ነገር ሳያጋሩ፣ እንዲሁም የመልእክተኛውን የጊዜውን ነቢይ ሰውየው እንደ ነቢይ ይቀበላል። ይህ የድህነት መጀመሪያው ሰውየው ካመነ በቃ እንደ ዳነ ነው። አላህ ስብሐነ ወተዓላ አማኞች በእርግጥም ድናችኋል እያለ ይናገራል። በቀጣዩ ዓለም ወዴት ትሄዳላችሁ የሚለውን ቃል ሲናገር የዘላለማዊ ሕይወት የሆነችዋን ገነትን ትወርሳላችሁ እያለ ቃል ይገባልናል አላህ ስብሐነ ወተዓላ። ስለዚህ እሱ ለመዳን ይህንን አሁን በእናንተ መዳን ትምህርት ውስጥ ያለውን የቁርአን እንትን ሰላቶች ምናምን ማጠቃለል አይጠበቅበትም ማለት ነው። የቁርአንን እንትን ምንድን ነው መቅራት፣ መስገድ፣ ይሄ ምናምን ለመዳን አሁን ወደ አንዱ አላህ ለመሄድ እንዳልከው ልክ ድነቱን እንደፈጸመ ቢሞት ገነትን ያገኛል እያልከኝ ነው አይደል? እንትን አይደለም ኢምፖርታንት አይደለም ማለት ነው። መጾም፣ መጸለይ፣ መስገድ ያ በህይወት ካለ ብቻ ነው ለሱ የሚያስፈልገው ማለት ነው። ጊዜ አላገኝም። ቅድም ምን አልኩኝ? ሰውየው አመነና ወዲያው ሞተ፣ ጊዜ አላገኘም። ይሄ ሰውዬ አምላክ አላህ ስብሐነ ወተዓላ በወሰነለት የእድሜ ገደብ ላይ ይወስደዋል። በዚያን ጊዜ ምንም የሚሰራበት ስራ ካላገኘ በእምነቱ ብቻ ይድናል ያ ሰውዬ። ነገር ግን ጊዜ ካገኘስ ያን ያመነውንና የመሰከረውን አምላኩን በነቢያት በኩል ያወረደውን ሕግና ስርዓት ተከትሎ አምላኩን ሊያመልክና ሊገዛ ይገባል። መልካም፣ እሺ፣ አመሰግናለሁ። ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም። እሺ ትገባላችሁ። እሺ መግባት የሚፈልግ መግባት ይችላል። አልሐምዱሊላህ። ወላሂ የዒሻ ሶላት መሰገድ ያለበት አሁን ባሰገድኩባቸው ጊዜ ነበር። ኡመቶችን ማስቸገር ይሆንብኛል ብዬ ፈርቼ እንጂ። ስለዚህ መጀመሪያ የተደነገገው የዒሻ ሶላት የሌሊቱ ግማሽ ላይ ነበር። ነቢ ሰለላሁ ዐለይሂ ወሰለም ግን በዚህ ሌሊት ተነስቶ የሚሰግድ አይኖርም፣ ይከብዳቸዋል፣ ካልሰገዱ ደግሞ ይቀጡብኛል ኡመቶቼ ብለው ወደ መግሪብ እንዲጠጋልን አላህን ለምነውልን ነው። ያሰላም። እሺ አንዳንድ ሰዎች ደግሞ እስከ